ሱዛን ዳሪክ ሱዛን ሱዛን የኔ ምንድነው? የምን ድምጽ ነው የምሰማው? ለማከብቶ ነው ወይስ ምንድነው? ሱዛን እንዴ ምንድነው ማዬ? ልጄ ሌባ ገብቶ ነው መሰለኝ። የሆነ ኩሽና የሚኳኳ ነገር አለ። እንዴ እማዬ ዳሪክ የት ሄዳ ነው? የት ሄዳ ነው? እማዬ ሌባ አይደለም እኔ ነኝ። አንቺ ነሽ? እዛ ኩሽና በዚህ ሌሊት ምን ታደርጊያለሽ? ምን ልትሰርቂ ገብተሽ ነው? ኧረ እማዬ ምንም አልሰረኩም። ደግሞ ድስቱን ያንጓጓሁት ነው አይደለም። አይጥ ናት። ትልቅ አይጥ መታ ድስቱን ልነካው ስትል እኔ ሊይዛ ዘልዬ ስገባ የድስቱ ክዳን ወደቀና ጮኸ። አሃ አይጥ ናት። በጣም ይገርማል። ለማንኛውም ታያት፣ ዛሬ መሞቻ ቀኗ ነው። ሱዛንዬ ምግቡ ላይ እኮ የአይጥ መርዝ አድርጌበታለሁ። በልታ ከሆነማ እስከ ጠዋት አለቀላት በቃ። አንቺ ግን አልቀመስሽውም አይደል? አዎ እማዬ በቃ እርግጠኛ ነኝ ያንን የጨመርሽውን መርዝ በልታው ነው የሚሆነው። እንደዛ ከሆነ ደግሞ ድራሻቸው ነው የሚጠፋው። ዳሪክ መቼም አንቺ አልበላሽውም አይደል? ምን እማዬ መርዝ ነው ያልሽው? ወይኔ ጉዴ! እኔ እኮ ትንሽ ድንሽ በማንኪያ አድርጌ ቀምሻለሁ። ወይኔ ጉዴ ፈላ። መሞቴ ነው በቃ። ሞዴል ሳሎን የሀገሪቱ ንግስት ሳልባል በቃ በአይጥ መርዝ ልሞት ነው። ወይኔ ጉዴ! ብናልሽ ቀምሰሽዋል እንዴ? ወይኔ ጉድሽ ፈላ። ቆይ ግን የምር ምግቡን በላሽው? አዎ ወይኔ መርዙን በላሁት። በዛ ላይ ሆዴን እያቃጠለኝ ነው። ወይኔ ጉዴ ፈላ። ፓሪስ ሄጄ መድረክ ላይ ሳልረምር ለሞት ነው። ወይኔ ሞዴል እህቴ በቃ ጉድሽ ፈላ። አሁን ይሄ ምን ይባላል? እሺ አዎ ልጄ፣ ይሄማ ግራ የሚያጋባ ታሪክ ነው። ምን ተብሎ ይወራል? ዝም ማለት ነው እንጂ። ኧረ ቀስ በይ እሺ። እኔ ልጅ በቃ አንቺን ተኝ። ጠዋት በሌሊት ነው የሚነሳው። እቺን ባየው ጊዜ ልቤ በጥይት። አረ ምንድነው? አረ የፍቅር ግጥም ነው ወይስ የጦርነት ዜና? አባቴ ውጭ ሆኖ ብር ከመላኮች እዚህ ምን አይነት ጭንቀት ውስጥ ላለው እኮ አያውቅም። ለማንኛውም ሌላ ነገሩን ትቼ አርፌ ግጥሜን ብጨርስ ይሻለኛል። ውበትሽ ማረከኝ፣ ህሊናዬን ሰረቀው።
ኧረ አይሆንም። ኧረ ምንም እኮ ደስ የሚል ነገር እኮ የለውም። ወይኔ መሞቴ ነው። ወይኔ መርዙ እየሰራ ነው። ወይኔ ወዴ መሞቴ ነው። ማይ አምፖላንስ ጥሩ። አንቺ ዳሪክ፣ ወይኔ መሞቴ ነው። ዳሪክ ደግሞ ቪአይፒ ያስገቡኝ። የማንም ተለማማጅ ነርስ እንዲጮትብኝ አልፈልግም። ዳሪክ ምንድነው አምቡላንስ እያለች የምትለፈልፈው ይች ልጅ እንዴ? እማዬ ዳሪክ ምን ሆኖ ነው በዚህ በጧት የሚጮኸው? ወይኔ እማዬ አለው። ገና መርዙ አልገደለኝ። አንቺ ዳሪክ እንዴ ስለምን መሞት ነው የምታወሪው? አንቺ ቆይ በቁምሽም በህልምሽም እንዴ አለመቃዠት ስራ የለሽም እንዴ? እህቴ ቅዠት አይደለም። ንኪኝ እስቲ። አልሞትኩም። በህይወት አለሁ። ወይስ እኔ ሞቼ ልጠብቁኝ የመጣችሁ መላእክቶች ናችሁ? እስቲ ንኩኝ። ንኪኝ እስቲ። ንኪኝ እስቲ። በህይወት አለሁ። ጉድ እኮ ነው። ጭራሽ ተንከባካቢዎቹ መላእክት ናቸው። እማዬ እባክሽ ለምንድን ነው እንደዚህ መስቂብኝ? እህቴ እባክሽ ሆነ መላ ፍጠሩልኝ። ወይኔ ጉዴ! መርዛውንም በደንብ መስራት ጀምሯል። ሆዴን እኮ እያቃጠለኝ ነው። እህቴ እባክሽ ያዢኝ። መሞቴ ነው በቃ። አይ ዳሪክ፣ ግን አንቺ ምን አይነት ጭንቅላት ነው ያለሽ? ለማንኛውም ማታ የተናገርኩት ውሸቴን ነው። ምንም አይነት መርዝ አልጨመርኩም። ምን? እማዬ እኔ አላምንሽም። አዎ ዳሪክ፣ እማዬ እውነቷን ነው። እኛ ምግብ ውስጥ ምንም አይነት መርዝ አልጨመርንበትም። ሆን ብለን ለሊት መብላት እንድታቆሚ ነው ይሄንን ነገር ያደረግነው። ታዲያ እንደዛ ከሆነ ለምንድን ወደ የሚያቃጥለኝ? እባካችሁ ሐኪም ቤት ውሰዱኝ እማዬ። እህቴ አትቀልዱብኝ። ዳሪክ ልጄ፣ እያቃጠለሽ ያለው መርዝ ሳይሆን ጭንቅላትሽ የፈጠርሽው ታሪክ ነው እንጂ እኔ ምንም አይነት መርዝ አልጨመርኩም አልኩሽ እኮ። ዳሪክ የኔ ሆዳምት፣ ለሊት ተነስተሽ ድስት ከመትበረብሪ ማታ እንደ ሰው በስርዓት ራስሽን በልተሽ መተኛት። ድሮም እናንተ ተባብራችሁ እኔ ላይ መጫወት ያስደስታችኋል። ወዴት? የምን መተኛት ነው? ነግቷል እኮ። ተነሱና አሁን ቁርሳችሁን በሉ። እኔ ፀሐይዋ ሳትበረታብኝ በጠዋት አትክልት ተራ ሄጄ የጉሊት እቃዎቼን ሰብስቤ ልምጣ። እሺ እማዬ፣ አንቺ ምንም አታስቢ፣ እኛ ሰርተን እንበላለን። አልሰራም። ከፈለጋችሁ እናንተ ሰርታችሁ መብላት ትችላላችሁ። እሱን እናያለን። በቃ በሉ እኔ ልሂድ። እሺ እማዬ። ይሄን እኮ ከወረቀቶቹ ጋር ሲታገላሉ ያው ያልኩት መች ቀረ። ወይኔ ሀገሬ! አሁን የሁሉ ወረቀት ምን ሆኖበት ይሁን? ባሩክ፣ አንተ ባሩክ! ሻንቆ በእናትህ ልተኛበት፣ አትረብሸኝ። ልተኛበት ነው ያልከው? ለመሆኑ ግን የት እንዳለ ራስን አይቷል? የት ነኝ ያለሁት? ሻንቆ አልጋ ላይ ነኝ እንደምትለኝ፣ አትረብሸኝ በእናትህ ልተኛበት። አልጋ ላይ ነኝ ይለኛል እንደዚህ እንደ ሬሳ ተዘርሮ። እስኪ ራስን ተመልከቱ። ውይ ሻንቆ በእናትህ እዚህ ነው እንዴት አይነት በእናትህ ማታ እኮ
ግጥም እየጻፍኩኝ ታውቃለህ? ደከመኝና እዚህ ጋር እንቅልፍ ወሰደኝ። ምን ግጥም ነው ያልከው? ይሄ ግጥም መጻፍ ነው ወይስ የሀገር ንብረት ማውደም? ሻንቆ እንደምታወራው የሀገር ሀብት ደግሞ ከኔ ግጥም ጋር ምን አገናኘው እንዴ? እንዴት ነው የማይገናኘው? ይኸው እስኪ የሀገሪቷን ደን እኮ እንዳለ ለብቻ እኮ ነው የጨፈጨፈው። ስለምን የደን መጨፍጨፍ ነው ደግሞ የምታወራው? ስለ አባክንካቸው ወረቀቶች ነው ማወራ። እባክህ ወረቀት ከእንጨት እንደሚሰራ አታርፊም እንዴ ብሎ? ዝም በል በእናትህ ሻንቆ። እኔ ለራሴ ጭንቅላቴ ዝግት ብሎኛል። አንድ መስመር እንኳን ስኒ መጻፍ ነው ያቃተኝ። ዜማው ሲመጣልኝ ግጥሙ ይጠፋብኛል፣ ግጥሙ ሲመጣልኝ ደግሞ ዜማው ይጠፋብኛል። አረ አንተ ደግሞ ጭንቀት አታብዛ። ሙዚቃ እኮ በጭንቀት አይመጣም። በቃ ፈታ ስትል ነው የደም ዝውውር የሚጀምረው። አንተ አባት ውጭ ሆኖ ዶላር እየላከልን ምን ያስጨንቃል? እኔን አተኝም እንዴ ችግሮች መዝሚያ ጥጥ ብዬ ላሽ ስላችሁ። አንተ እኮ ስለምንም ግድ የለም ስለ ዛሬ መኖር እንጂ ለወደፊት አሳካዋለሁ ብለህ የምትጨነቅለት ዓላማ የለ። ዓላማ የለምን ያልከው? እንደዛ ነው የሚሰማ። ሻንቆ አስከፋውሽ እንዴ? ስለ ቃላት አጠቃቀሚ ሶሪ። ያው አንተ እኮ ቀልድ ስለምታበዛ እኮ ነው። ኧረ ጣጣ የለውም ብሮ፣ ፈታ በል በቃ። እንዳላስደበርኩሽ ግን ተስፋ አደርጋለሁ ሻንቆዬ። ኧረ ኖርማል ነው ፍሬንድ። በል በቃ አንተ ከወረቀቶች ጋር ታገል፣ እኔ ሻወር ወስጄ ሰውነቴን ላድስ። ጎሽ እቺ ቀውስ። እኔ ስንት ስራ ሰርቼ መጥቻለሁ፣ እሷ ግን እዚህ ተጋድማ ስልኳን ትጎረጉራለች። አንቺ ዳሪክ ዳሪክ፣ ቆይ አሁንም ተጋድመሻል? በያውን ቶሎ ተነሽ፣ እኔ እንጀራ ልጋግር ነው። ቢያንስ አንቺ ተነሽና ቤቱን ቤት አስመስዩ። እንዴ እማዬ ከስራ ቦታ ደክሟት ነው የምትመጣው። ቢያንስ እንኳን እስቲ ምግቡን አዘጋጅተን እንጠብቃት። ኧረ ሱዛን አታስጨንቂኝ፣ የኔ ፊት ቆዳ እንዳይበላሽ ጧት የጧት እንቅልፍ በደንብ ማግኘት አለብኝ። የወደፊት ታዋቂ ሞዴል እኮ ነኝ። ይኸውልሽ ቤቱን አንቺ አስጪው። እኔ ለእጅ አይስማማኝም፣ አላርጂክ ነው የሚሆንብኝ። መብላቷን ሳታውቅ እጇን ታጠበች አለች እማዬ። ለማንኛውም ሞዴሊንግሽን እዛው ቅቅል አድርገሽ ቢዩ እሺ። መብላቷን ሳታውቅ እጇን ታጠበች? ኧረ እኔ አልታጠብኩም። ሲጀመር መች ተነሳው? ደግሞ ሞዴሊንግ ተቀቅሎ ይበላል እንዴ? አንቺ ዳሪክ ተነሺ ብዬሻለሁ፣ ተነሺ። ደሜን አታፊው። እንግዲህ እማዬኛን ለማሳደግ እዚህ በጉሊት ትቃጠላለች። አንቺ እዚህ ካቶክ ሞዴሊንግ ምናምን እያልሽ እዚህ ትመጻደቂያለሽ። ቶሎ ተነሽና ቤቱን አስተካኪ ብዬሻለሁ እሺ። ስነ ስርዓት ይኑርሽ። ወይኔ መከራዬ! እዚህ ቤት እኮ በቃ የሴትነትና የሰብአዊ መብት ተገፏል። እሺ እነሳለሁ፣ ግን ፊቴን አንዲት አዋራ ከነካኝ ካሳ ትከፍያታለሽ። ቆይ አንቺ ልጅ ግን በጣም የተጨማለቅሽ አልመሰለሽም? በያውን ተነሽና ቶሎ ቤቱን አስተካኪ፣ ነግሬሻለሁ እሺ። ስመለስ እዚህ ጋር እንዳላገኝሽ። ባሮክ፣ አረ ባሮክ ወንድሜ፣ አንተ እብድ የሆንክ ልጅ ምን ሆነ ምጮ? አረ ብሮ የቱን ነግቼ ልዝጋው? የገሃነም እሳት ውስጥ የገባው ነው የመሰለኝ። ምን ሆነ ደግሞ የገሃነም እሳት የመሰለ? አረ በእናትህ የውሃ ማሞቂያውን ከፍቼ ውሃው ከመሞቅም አልፎ የትን ተከተከል። አይ ሻንቆ በቃ ቀልድ አታጣማ። አረ ብሮ ቀልድ አይደለም፣ ውሃው ሊቀቅለኝ ነው። ቆዳዬ በሙሉ ተልጦ ከጥቁርነት ወደ ነጭነት ተቀይሯል። አሪፍ ነዋ። እንደውም የቆዳ ለውጥ ታደርጋለህ። ለማንኛውም መክፈቻውን ወደ ግራ አዙረው እሺ። ወይ ላዚችው ነው እንዴ? ይሄንን ማዘራቁቶኝ ነው እዚህ የተቀቀልኩት። አመሰግናለሁ ጀለስ። ምንም አይደል። ለማንኛውም ቶሎ ወጣልኝ። እኔም ገብቼ ጭንቅላቴን ማቀዝቀዝ እፈልጋለሁ። ኧረ አልወጣም እባክህ፣ ተመችቶኛል። ይህ እኮ ምድራዊ ገነት ነው። አንተ እዚያው በዛፋ ውስጥ አድርገህ ታጠብ፣ እኔ እዚህ ዓለምን እየቀጨው ነው። ውጣልኝ በእናትህ። ጭንቅላቴ ተወጥሮ ስላደረ የደም ዝውውሬን ማስተካከል አለብኝ። ፒስ በቃ አረጋጋው፣ አሁን እወጣላለሁ። እስከዛ አንተ ቮካል ምናምን ስራ። ቀልድ መሆኑ ነዋ። ቆይ ተነስቼ አይደለም እንዴ ራሴ ማስወጣ?
እኔ መሰለሽ ቆንጆ የለንደን የፓሪስ መድረክ ላይ መሄድ ሲገባት እዚህ አዋራ ላይ እየጠረገች ስታየው ምን ይባላል? የሁሉ ድህነት ግን አሁን ግን ከየት መጣ? እንደውም አልጠርግም። አንቺ ዳሪክ ምንድነው የምታጉረመሪው? አርፈሽ ስራሽን አሰሪም እንዴ? አንቺ ደግሞ ከስራው እንጂ ከኔ ድምጽ ምን ጉዳይ አለሽ? ዳሪክ ተናግሬያለሁ። ቤቱን በስነ ስርዓት ጥረጊ እሺ? ይሁንሽ ሰነፍ። እየጠረኩ አይደል እንዴ? ከዚህ በላይ ምን ላድርግ? ይኸውልሽ በደንብ ጥረጊው እያልኩሽ ነው። አንድ ቆሻሻ እንዳይቀር። እማዬ ስትመጣ ቤቱ ንጹህ መሆን አለበት። እሺ ጠርጋለሁ። ግን የእንጀራው ጭስና ሽታ ወደ ቤት እየገባ ፊቴን እያበላሸው ነው። ምን? እኔ የምጋግረው ራሱ ምንም አላልኩም። ደፋር። እኔ እኮ ኦርጋኒክ ሳሙናን የምጠቀመው፣ ግን በዚህ ጭስ የተነሳ ፊቴ እየተበላሸ ነው። ማንሽ? እኔ ሞናሊዛ። አርፈሽ ስራሽን ስሪ እሺ? ወሬ አታብዢ። ምን ብዬ ነው ግን እዚህ ቤት የተፈጠርኩት? ስንት የሀብታም ቤት እያለ እዚህ ቤት ውስጥ ልፈጠር? ወይኔ ዴሪክ፣ ምን ሆነሽ ነው እዚህ የተፈጠርሽው? መርጫ አልፈጠርም ነበር። አይ ህይወት የዛሬን ያድርገውና ታምዬ በህይወት እያለ በዚህ ሰዓት በዚያ በሚያምር በረንዳችን ላይ ከልጆቻችን ጋር ተሰብስበን ቡናችንን አፍልተን ጥሩ ቁርስ ነበር የምንበላው። ከቁርሱ በላይ በዳሪክና በሱዛን መካከል የሚፈጠረው ጭቅጭቅና ንትርክ ከምንም በላይ ያዝናናን ነበር። የሚገርመው ግን ሱዛኔ ያኔ ማስተዋይ ልጅ ነበረች። ታሜ በሱዛን ውስጥ ትልቅ ተስፋ ያይ ነበር። እስኪ ይሁን፣ ሁሉም ነገር ለበጎ ነው። ብቻ ልጆቼ ይደጉልኝ። ኧረ ፍጥነት ከመቼው ጨርሰ መጣ? እኔ እንዳንተ ቆዴ እስኪላጥ መሰለ እንደምታሹ። ኧረ ጭዊ ሙድ መያዘ ነው በቃ። እና ለአንተ ብቻ ማን ቀልድ ፈቀደልህ? እኛም አንዳንዴ እንሳተፍ እንጂ ይራስ። ኧረ ወደነዋል ብሎ ሪፖስት ለማድረግ ዳታ አጣን እንጂ ቀሌው ገብቶኛል። የወላ ዙሪያ ጥምጥም ካርድ ይሞላል ለማለት ነው። ይመች ነቅ ያራዳል። በቃ ነገሮችን ለመረዳት መንገዱ አስፈጅም አይደል? ወረኛ በል በቃ እባክህ። ዛሬ ሰራተኛው የምትቆይ ይመስለኛል። ወተን ቁርስ እንብላ ይሻላል ፍሬንድ። ያውልህ ግን ቁርሱ ላይ ጥሬ ምናምን ጣል ካላረግንበት ሙድ የለውም። የምን ጥሬ? ያልበሰለ ምግብ ማለት መሆን አለበት። ኧረ ተዋ ባሮኪ፣ ባልገባው ሙድ ምናምን መሸምጠጥ ኧረ አይነፋም። በጠዋት ጥሬ ስጋ? አንተ ሰውዬማ ጤነኛ አይደለም። ሰው በጠዋቱ ማኪያቶና ፋስት ፉድ ይላል። አንተ እዚህ ጋር ጥሬ ስጋ። ኧረ ላይ ማኪያቶ ለህፃን ልጅ ነው። እኛ በጠዋቱ ቁርጣችንን በልተን ቁርጣችንን እናውቀን የምንውል ሰዎች። አንተ የምትገርም ልጅ ነህ። በልሽ እንለባብስና እንውጣ። ኧረ በቃ እኔ ፏ ብዬ ጨርሻለሁ። እስከዛ ወይ መኪናዋን እያሞኩል ጠብቅ። በቃሽ፣ እንደዛ ይሻላል። እኔም ቶሎ ለባብሽ እመጣለሁ። ሰማ ባሮኪ። ሰሙ። ኧረ አንተ ግን በቃ ጨክነ ያችን መኪና ቀይርካት? እባክህ ቀይሬያታለሁ። ከአካባቢው ጋር ብዙ አልተመቸኝም። አባቴ አንተ ምን አለብህ በየሳምንቱ መኪናን ቀያይር። እኛ ልብስ እንኳን መቀየር አቅቶ ለክርስትና የተገዛንልን ነው እስካሁን የምንለብስ። አንተ ቀሎችን ግን ከየት ነው የምታመጣቸው? ከዚህችው ከጎረቤት አገር እኮ ነው በኮንትሮባንድ የምናመጣ። የውጭ ስልክ ነው። ዶላር ይሸተኛል። ወይ አባዬ። ምን ጭራሽ ፋዙካ ነው? ደህና ነኝ አባዬ። እናንተ እንዴት ናችሁ? ኧረ ወንድሜ ምን ሆነሃል? በእናትህ ውጭ ያለ ሰው እንዴት ናችሁ አይባልም። እዛ ሁሉም ነገር ገነት ነው። እሺ አውጣለሁ። ምን ያላካችሁልኝ? በቃሽ አባዬ። አይ አባዬ እሱን ተወውና እማዬ በእናትህ በጣም ናፍቃኛለች። ሰላም በልልኝ። እሺ አባዬ በቃ ቻው። እሺ አደመኝ ዛሬ ነው ዛሬ ነው ሸንኮራ ነው። ዛሬ ነው ሰው ምን ይለናል? ኧረ በእናትሽ አንቺ ብራት በቃ አሁን ይኸውልህ ዶላሩን እናወጣለን። ማታ ተፍታ ነው የምንለው። ሻንቆ ገንዘብ ሁሌ ደስታ የሚገዛ ይመስላል። አባቴ ሁሌ ዶላር ይልካል፣ ግን እኔ እዚህ ብቻዬን ነኝ። ኧረ ባሮኬ
ብር ከተላከልማ ብቸኝነት የለም። ብር ማለት እኮ ትልቁ ዘመር ነው። በቃ አትሳሳት ሻንቆ፣ ብር ሰው እንዲተካ አይችልም። በልበል መክሩ ይቆየና አሁን በእናትህ አስነሳውና ላጥንበል በእናትህ። አሁን ወዴት ነው ታዲያ የምንሄደው? ወደ መናፈሻው ጋር እባክህ እንሂድ። እዛ ጸጥ ስላለ እዛ ቦካል ለመስራት ይመችኛል። በልበል እኔን እዚያ አውርደኝ፣ ቀስ ብዬ እመጣለሁ። አንተ ቀድመ ድረስ። ከዛ ለምን አብረን አንሄድም? አስቸኳይ ስራ አለ እንዴ በዚህ ሰዓት? በልበል ብራዘሪ፣ እኔ ጆሮዬን እፈልጋለሁ። በዚህ ጠዋት ደግሞ ልታደነቁረኝ ነው እንዴ? ምን በእኔ ድምፅ ነው ሙድ የምትይዘው? ኧረ እኔ ሀቂቃውን ነው ያወራሁት። ጆሮዬ ኖርማል ድምፅ ነው መስማት የሚፈልገው። ቆይ አንተ ዱርዬ አገኛለሁ። እሺ ብቻ በቁርጥ ስጋ አትምጣብኝ እንጂ ሌላው ጣጣ የለውም እባክሽ። እሱን አሳያለሁ። ለማንኛውም በቃ በኋላ እንገናኛለን። ግን ይኸውልህ የተላከውን ዶላር ማውጣት እንዳረሳሽ። ቻው። ዛሬ ደግሞ ምን ሆኖ ነው ገበያው የጠፋው? ሄይ ጋይስ ያ የኛ ቤት ነው። ያ ውስጥ ሞቀኝና ወጣው። ያ ቴንክ ዩ ፎር ዘ ፍላወር ቴንክ ዩ መግዲ ቴንክ ዩ። ያ ጋይስ ታብ ያርጋችሁ ታብ ዘ ስክሪን። ያ በዛ ላይ ሞዴልም ነኝ እንደምታዩት ነው። ያ ኦ ማይ ጋድ ቴንክ ዩ ዴሪክ ቴንክ ዩ ሶ ማች። ያ ኦኬ ታብ ዘ ስክሪን። ቤታችን ነው ወስድሻለሁ እያልኩልኝ እኮ ረሳዋለሁ። ወስድሻለሁ በቃ። ያ ታብ ስክሪን ታብ ያርጋችሁ ጋይስ ታብ ስክሪን። እማዬ ደህና ነሽ? ውይ ልጄ መጣሽ እንዴ? ደህና ነኝ። ምን ሆነሽ እንደዚህ ተከሽው? ኧረ አለሁ ልጄ። ደግሞ ምንድነው ይዘሽ የመጣሽው? ምግብ ስላልበላሽ ውጡ ሲደርስ እኮ ላንቺ ምግብ አምጥቼልሽ ነው። ወይኔ ሱዛን ልጄ ምን አደከመሽ? እኔ እኮ በልቻለሁ። በዚህ በዛ የኔ ልጅ ምን ነው? በቃ እኔ ሻረፈ በስኪ። መች በላሽ እማዬ? እንዴ እንጀራ በበርበሬ ቀመሽውን በላው ልትይኝ ነው እንዴ? የኔ ልጅ ጠግቤ ነበር እኮ። እናንተስ ግን በላችሁ? እኔ በልቻለሁ እማዬ። ዳሪክ ግን በኋላ በላለሁ አሁን ላይቭ ልገባ ነው ብላ ሄደች። አይ ዳሪክ ምን ይሻላታል እንደው? ከሰው ጀርባ እንጂ ከሰው ፊት ለፊት መብላት አታውቅም ማለት ነው አይደል? እሷን ተያት እባክሽ እማዬ፣ በፈለገችው ሰዓት ትብላ። ይልቅ እማዬ ባለፈው የጠየቅኩሽን ነገር እኮ አልመለስሽልኝም። ምንድነው እሱ የኔ ልጅ? እማዬ ሁሌም ከዚህ ጉሊት ወጥተሽ በየሰው ቤቱ ትንከራተቻለሽ። ቢያንስ አንድ ሰው ቤት እንኳን ላግዝሽ እስኪ። ረብስማም ምን ነው ልጄ? እኔ በህይወት እያለሁ አንቺ ሰው ቤት ገብተሽ ልትሰሪ? ይሄ በፍጹም መቼም አላደርገው ነገር ነው። እንግዲያውስ እማዬ በመወስነው ውሳኔ እንዳትጸጸች እሺ? እባክሽ የኔ ልጅ ምንም መጥፎ ነገር እንዳታስቢ። እንዳላስብ ከፈለሽ ጥያቄን ተቀበያ። ቆይ አንቺ እንደዚህ እየለፋሽ እኔ ተረጋግቼ መማር ይመስልሻል እንዴ? የኔ ልጅ ገና በልጅነትሽ እኮ እንድትጎጅብኝ ስለማልፈልግ ነው። አየሽ እማዬ አንቺ ራስ ወዳድ ነሽ። እሱ ደግሞ ምን ማለት ነው የኔ ልጅ? ማለትማ አንቺ ሁሌ የኛን መጎዳት አትፈልጊም፣ ግን ደግሞ ያንቺን ጉዳት እንድናይ ታደርጊናለሽ። ልጄ እባክሽን ተረጋጊ። እንደዛ አስቤ ሳይሆን የእናት አንጀት ሆኖብኝ ነው። ይኸውልሽ እማዬ ያንቺ የእናት አንጀት የኛን መጎዳት ማየት እንደማይፈልግ ሁሉ የኛም የልጆች አንጀት የእናታችንን መጎዳትና እንግልት ማየት አይፈልግም። ስለዚህ እማዬ ትምህርቴን በተረጋጋ መንፈስ እንድማር ከፈለግሽ የምልሽን ነገር እሺ በይ። አይ ሱዛኔ አንዴ ከወሰነች ወሰነች ነው። በዚህ ምክንያት ለትምህርቷ ያላት አቋም ቢቀንስ ጸጸቱን አልችለውም። አንዳንዴ ቢሆን እንድታገሰኝ ብፈቅድላት ይሻላል። አዎ እንደዛ ነው የሚሻለው። እማዬ ምን ነው ዝም አልሽ?
መልስሽን እየጠበኩ እኮ ነው። እሺ ልጄ ታግሽኛለሽ፣ እናወራለን። እማዬ ምንም ማውራት አያስፈልግም። ምን ይወስኛለሁ? ይልቅ ፈተና ስላለብኝ መናፈሻ ውስጥ እጄ ማጥናት አለብኝ። እሺ የሰራሁልሽ ምግብ ደግሞ በደንብ አድርገሽ ብይ። እሺ ልጄ አስሚኝ፣ ቻው አትይኝም? ውሳኔሽን እስክትነግሪኝ ድረስ ተጣልተናል። እሺ አልስምሽም። አይ ፈጣሪ፣ ምን አይነት ፈተና ውስጥ ነው የገባሁት? ኧረ ውበት! አንቺ ግን ምን አይነት ራስ ወዳድ ነሽ? ይሄንም ያህል ውበት ለብቻዋ በሞኖፖል ትቆጣጠራለች። ለሴት እህቶቻችን እንኳን ትንሽ አታካፍልም። ሲጀመር እዚህ ሀገር ላይ ኢፍትሐዊ የሆነ አሰራር ነው የሚሰራው። ባይ ጋይስ ባይ። ኦኬ አሁን እሺ ከማን ነው የምቀበለው ብሩ? ያ ጀልጋጋላ እንዴ? ያ ቆይ yes ኦንላይን ነው። ኦኬ ናይስ። ሄይ ቤብ እንዴት ነህ? ደብሮኛል። ላይፍ ከፍታኛለሽ። ምን ሆንሽ? እንዴ አካውንቴ ዋርኒንግ ላይ ነው። ደግሞ ምንም ገንዘብ እጄ ላይ የለም። አታልቅሺ። አለቅሳለሁ። አሁኑኑ ገንዘብ ላክ፣ ያለበለዚያ ይሄንን ውበት ከዚህ በኋላ አታየው። እንደምወድ ስለምታውቅ ነው የምትጮትብኝ። እሺ ገንዘብ ላክ። ኦኬ እሺ እሺ ቴንክ ዩ ባይ ሚስ ዩ። ተገላገልኩ። ዛሬ ደግሞ ምን ሆኖ ነው ገበያው የጠፋው? በቃ እቃዎችን ሰብስቤ ወደ ቤት ልግባና እዛ ደግሞ ተመላላሽ እጅ ልብስ ማጥብበት ቤት ብዙ ልብስ ነው የተጠራቀመብኝ። ሄጄ ባጥብ ይሻላል። እንደው ግን ዛሬ ብሬን ይሰጡኝ? አምላኬ ብዙ ቀለዳዎች ነው ያሉብኝ። እንዴት ነው እሱን ማስተካከለው? ፈጣሪው አንተ እርዳኝ። ምን አይነት አዝናኝ ድምጽ ነው? ለማንኛውም ሙከራን ሳላደንቅ አላልፍም። Tap the screen, guys. Tap እያደረጋችሁ። Oh my god. Thank you, Dave. Thank you. Thank you so much. Yeah. Guys, bye በቃ ማሚ መጣች። በራችን ጋር ካየሽ ትቆጣናለች። ቻው። ባይ።
ወይኔ ምን ሆኜ ነው እንዴ? ለምንድን ነው ድንገት እንደዚህ አይነት ስሜት የተሰማኝ? ወይኔ ጉዴ አምላኬ፣ ሙሉ መሬቱ እየዞረብኝ እኮ ነው። ወይኔ አምላኬ ድረስልኝ። ቆይ ምንድን ነው የሆንኩት? ኡፍ ከአቅሜ በላይ ነው። ወደ ቤት መሄድ አለብኝ። ወይኔ አምላኬ ድረስልኝ። ወይኔ ቆይ ምንድን ነው የሆንኩት? ኡፍ እባክህ አምላኬ እርዳኝ። እባክህ ፈጣሪ ሆይ እርዳኝ። እንደምንም ወደ ቤት ልግባ። እባክህን እርዳኝ።